ታዲያስ አዲስ ሰላም ጤና ይስጥልን ተመልካቾቻችን እንደምንውላችኋል። ከታዲያስ አዲስ የዕለቱን ዜናዎች ወደ እናንተ የምናደርስበት ሰዓታችን ላይ ተገናኝተናል። በበጀት ዓመቱ ከ1 ሚሊዮን በላይ ቪዛ መሰጠቱን የኢሚግሬሽንና ዜግነት አገልግሎት ገለጸ። አገልግሎቱ በ2018 የበጀት ዓመት ከ1 ሚሊዮን በላይ የቪዛ አገልግሎቶችን መስጠቱን አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ተቋሙ ከ3 ዓመት በፊት 200,076 ቪዛ ብቻ በዓመት ውስጥ መስጠቱን አስታውሰው በ2018 በጀት ዓመት ከ1 ሚሊዮን በላይ ቪዛ በመስጠት ከ4 እጥፍ በላይ እድገት ማስመዝገቡን አንስተዋል። አገልግሎቱ የቪዛ አሰጣጥ ስርዓቱን ማሻሻሉ፣ የዲጂታል አገልግሎትን ማስፋፋቱና የአየርና የየብስ እንዲሁም ደግሞ ድንበር አስተዳደር አገልግሎትን ማዘመኑን ተከትሎ ከፍተኛ ውጤት ማስመዝገብ መቻሉን በማንሳት አዲስ የተጀመሩት የስቶፕ ኦቨርና የትራንዚት ቪዛ አገልግሎቶች የቱሪዝምና የጉዞ እንቅስቃሴን እያበረታቱ መሆኑን አመላክተዋል። የቱሪዝም ፍሰትን ለማሳደግ የውጭ ኢንቨስትመንትንና የንግድ ግንኙነትን ለማበረታታት እንዲሁም የሰዎችን ነጻ እንቅስቃሴ ለማቀላጠፍ የተወሰደ እርምጃ የሀገሪቱን ብልጽግና የሚያፋጥን የዜጎችን የመንቀሳቀስ መብት ያከበረ ስለመሆኑም አንስተዋል። ወደፊትም ዘመናዊና ቀልጣፋ ቪዛ አገልግሎቶችን እንዲሁም ደግሞ ሌሎችን የኢሚግሬሽን አገልግሎቶችን በማስፋትና በማዘመን ብልጽግናን የሚያፋጥን የዜጎችን የመንቀሳቀስ መብት ያከበረ እንደሚሆን ተጠቁሟል። ወደፊትም ዘመናዊና ቀልጣፋ ቪዛና ሌሎችም የኢሚግሬሽን አገልግሎቶችን በማስፋትና በማዘመን ኢትዮጵያ ለዓለም አቀፍ ተጓዦችና ባለሀብቶች ተመራጭ መዳረሻ ለማድረግ እየተሰራ መሆኑን ጠቅሰዋል። ታዲያስ አዲስ በኤሌክትሪክ ክፍያ ላይ የታየው ለውጥ አዲስ ጭማሪ ሳይሆን ቀድሞ የተወሰነ ማስተካከያ ሂደት መሆኑን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀ። የኢትዮጵያ ኤሌክትሪክ አገልግሎት በደንበኞች ላይ የተደረገው የታሪፍ ማስተካከያ ክፍያ ቀደም ሲል በስትራቴጂው መሰረት የተወሰነ መሆኑን አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር የሆኑት ዶክተር ይሄይስ ስዩም በ2017 ዓ.ም መስከረም ላይ የተጀመረው የታሪፍ ማሻሻያ የህብረተሰቡን የመክፈል አቅም ባገናዘበ መልኩ በ24 የሩብ ዓመታት ተከፋፍሎ ተግባራዊ የተደረገ እንደሚገኝ ተናግረዋል። ይህ የታሪፍ ማስተካከያ ተቋሙ ከ4 ዓመት በኋላ የሚሰበስበውን አጠቃላይ ክፍያ በመስከረም 2017 ዓ.ም ላይ በአንድ ጊዜ ማስከፈል የነበረበት ቢሆንም የህብረተሰቡን የመክፈል አቅም ታሳቢ በማድረግ በጥቂቱ ከፋፍሎ እንዲከፈል የተዘረጋ ስትራቴጂ ነው በማለት ዳይሬክተሩ አስረድተዋል። በአሁኑ ወቅት በስራ ላይ ያለው ታሪፍ ዝቅተኛውን የህብረተሰብ ክፍል በልዩ ሁኔታ ለመደገፍ የመንግስት ድጎማ የሚደረግበት ነው ያሉ ሲሆን እስከ 50 ኪሎዋት ሰዓት የሚጠቀሙ ደንበኞች በ1 ኪሎዋት ሰዓት 96 ሳንቲም ብቻ እንዲከፍሉ እየተደረገ እንደሆነ ገልጸዋል። ዶክተር ይሄይስ አክለውም እስከ 200 ኪሎዋት የሚጠቀም ማንኛውም ደንበኛ በትክክለኛው የታሪፍ ዋጋ ሳይሆን በድጎማ እንዲከፍል እየተደረገ መሆኑን አመላክተዋል። ደንበኞች በአንድ ወር ውስጥ በተደጋጋሚ ኃይል ገዙ ስለሚገጥማቸው የዋጋ ልዩነት ሲያብራሩም የዋጋ አተማመን ስርዓቱ በ30 ቀናት ውስጥ የተጠቀሙትን አጠቃላይ የኃይል መጠን በአንድ ላይ ደምሮ ስለሚያሰላው የኪሎዋት መጠኑ ሲጨምር ታሪፉም አብሮ እንደሚጨምር አስገንዝበዋል። ይህንን ሁኔታ ተከትሎ የሚነሱ ቅሬታዎችን ለመፍታት ተቋሙ በየክፍለ ከተማው ከነዋሪዎች ጋር ሰፊ ግንዛቤ ማስጨበጫ ውይይቶች እያደረገ ሲሆን ባለፉት 15 ቀናት ውስጥም ከፖሊሲ ጥናት ኢንስቲትዩት ጋር በመተባበር ለሚዲያ አካላት ስልጠና መስጠቱ ተገልጿል። ታዲያስ አዲስ ዓለም አቀፉ የእግር ኳስ ፌዴሬሽን ወይም ደግሞ ፊፋ በስፔንና በአርጀንቲና መካከል በተካሄደው የዓለም ዋንጫ ፍጻሜ ጨዋታ መጨረሻው ላይ በተከሰተው የተጫዋቾች ግጭት ላይ ምርመራ መጀመሩን አስታውቋል። ግጭቱ ጨዋታው ከተጠናቀቀ በኋላ በሜዳው ላይ በሁለቱም ቡድኖች ተጫዋቾችና የቴክኒክ ቡድን አባላት መካከል የተፈጠረ ሲሆን በሁኔታው ላይ የጨዋታ ባለስልጣናትና የደህንነት አካላት ጣልቃ ገብተው ሁኔታውን እንዲረጋጋ ማድረጋቸው ተገልጿል። ፊፋ ባወጣው መግለጫ የግጭቱን መንስኤና ተሳታፊዎችን ለማጣራት የስነ ምግባርና የዲሲፕሊን ደንቦቹን መሰረት በማድረግ ምርመራ መጀመሩን ገልጿል። በምርመራው ውጤት መሰረትም በተሳተፉ ተጫዋቾች ወይም ደግሞ ቡድኖች ላይ የዲሲፕሊን እርምጃ እንደሚወሰድም አመላክቷል። የስፔንና የአርጀንቲና የእግር ኳስ ፌዴሬሽኖች በበኩላቸው እስካሁን ድረስ በምርመራው ውጤት ላይ ዝርዝር አስተያየት ባይሰጡም ከፊፋ ጋር በመተባበር ክስተቱ በተገቢው መንገድ እንዲጣራ ዝግጁ መሆናቸውን ተናግረዋል። የዓለም አቀፉ እግር ኳስ ፌዴሬሽን እንደገለጸው በእግር ኳስ ውስጥ የስፖርታዊ ስነ ምግባርን ማስከበር ከዋና መርሆቹ አንዱ በመሆኑ ተመሳሳይ ክስተቶች በጥብቅ እንደሚመረመሩ አጽንኦት ሰጥቶበታል። ተመልካቾች የተከታተላችሁት የታዲያስ አዲስ የዕለቱን ዜናዎቻችንን ነበሩ። ይህንን የመሰሉ መረጃዎችን በስፋት ለማግኘት ገጾቻችንን መጎብኘት በዚያውም ፎሎ ማድረግ አትርሱ። ታዲያስ አዲስ